السلام عليكم ورحمة الله وبركاته. سلام ጤና ይስጥልኝ ወድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ስራስ ጤና ህይወት አፍ እንዴት ይዟችኋል? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም ሁሉ አማን በያላችሁበት ያለ ረህመትና እዝነት ይብረድ ይጥበቃው ከእናንተ አይለይላችኋለሁ። ዛሬ እንግዲህ በነጽናት መጥቻለሁ። ጽናት ድራማ ክፍል 162 መጥቻለሁ። እንግዲህ ቻናሌን ሰብስክራይብ ያደረጋችሁ ኮሜንት ያደረጋችሁ ማበረታቱን ላይክ ያደረጋችሁ ሼር ማድረጉ እስካሁን ከኔ ጋር ያላችሁትን በጣም አመሰግናለሁ። ከልብ በያላችሁበት መልካም ስራ ዘመን ይሁንላችሁ ኢንሻአላህ። ወደ ቪዲዮዬ ሲገባ ዛሬ እንግዲህ ያው ያ ማን ነው አስጨናቂ የኔና ስም አስጨናቂ በነገራችን ላይ አስጨናቂ እንትን ብሏል። ያኔ ቤቱን ሲሰብር ያኔ የኪራን አባት ክፍል የሰበረ እንግዲህ ኪያ ደርሰበታለች። ነገር ግን ያው በእንትን ነው በነገራችን ላይ በቁልፍ ሳይሆን በነገራችን ላይ ሰሞኑ የተጠራጠሩት ነበር። እሷና ሰኒ በጣም ነው የተጠራጠሩት የነበረው። ነገር ግን ያኔ አስታውሎ ሲያዩት ምናምን ነገር ለምን ከዚህ በፊት ማናት ኒናም ደውላ እፈልጋቸዋለሁ ቢላቸው ወይ ሲመጡ ወይም ደግሞ ስትሄድም ሆነ ያው ደውሎ ያስፈራራትም ስለነበር ያንን ነገር ያው በግምት ውስጥ በማስገባታቸው ይሄ ሰው ጤነኛ እንዳልሆነ ምናምን ነገር ገምቶ ነበር። ያም ሆኖ ደግሞ ዛሬ ሰሞኑ ያኔ እንትና ሰኒ ጠየቀቻት ያኔ እንትናን ማለት ነው። እና ኪያ እኔ በጣም እንትን ብሎኛል፣ ነገር ግን ይሄ ሰው እኔ ምንም እንትን ሁኔታው ሊገባኝ አልቻለም ብላ ጠይቃት ነበር። ኪያን ማለት ነው ማናት ሰኒ ማለት ነው። እና ከዛ አንቺም እንደኔ እንትን ብሎሻል ያኔ እንደኔ ጠርጥረሻል፣ እኔም እንደዛው ነኝ ያሰብኩት፣ ምክንያቱም ከኒና ጋር በምንም ታምር እንትን አይሉም አለቻት። ከዛ አው ልክ ነሽ፣ ኒና ብዙ ጊዜ ቤት ነገርን የምትፈልግ ነገር ውስጧ ላይ አለ፣ ነገር ግን ፈርታ ያኔ ዝም ብላ ያለፈች ነው። እኔ ይመስለኛል ይሄ ሰው አላውቅም፣ ኒና ዘመድ አይመስለኝም ተባብሎ ነበር ማለት ነው። እና በዛ ጥርጣሬ ውስጥ ያሉ እንግዲህ ያው እሱ አንደኛው ነገር የእሱ እንትን ቢኖር ምንድን ነው ካርዳው ነው፣ የቤቱ ካርታ ማለት ነው። ካርዳ ነው እና የቤቱ ካርታ ላይ ነው ፎከስ ያደረገ ያለ ማለት ነው። ወይም አይኑን የጣላ ወደ የቤቱ ካርታ ላይ ነበር። ከዛ ዛሬ እንግዲህ እንዳጋጣሚ ሰሞኑ ያው ቤት ላይ አይደለም የሚያድር ነበረው፣ ውጭ ነው የሚያድር ነበረው። የሆነ መቶ ሲገባ ጊዜ እንዲህ የት ነበር ከምናምን ነገር ስትለው ጊዜ ጀለሶች ጋር ማን ከፈተለህ በር ምናምን ነገር ስትለው በሩንማ ተከፍቶ ነበር። ከዛ ዝም ብዬ ገባው ምናምን ነገር አላት። ዛሬ እኮ የትም ስለልወጣው በሩ እንደተዘጋ ነው ያለ ያኔ ግቢው ማለት ነው። እና ተዘጋ ነው ያለ አይመስለኝም ብላ ያው ውስጧ ላይ ጥርጣሬ እንዳለ ሆኖ ዝም አለች ማለት ነው። ኪያ በኋላ ላይ ለካ እሱ ከአጥር ዘሎ ነው የገባው። ለምን ከመጀመሪያም ከዚህም በፊት እንደዛ እያደረገ ነው የሚገባ ነበር። እና እንደዛ ከዛ ተነስታ ወደ ኪችን በሄደችበት እኔ ምን አለበት አንኳኩቼ ቢሆን ምናምን ነገር ብሎ ያው ራሱን በራሱ የወቀሰ ነበር። ከዛ ልክ ደግሞ አረሳስቶ ምናምን ነገር እሷም ግን የተከታተለችው ነው። ከዛ ቤቱን በምንድን ነው መፍቻ የለውም በነገራችን ላይ በሽቦ አድርጎ እንደ መፍቻ አድርጎ የተጠቀመ ያለ አጋጣሚ ደረሰችበት። ስትደርስበት ጊዜ በጣም ደንግጦ እንትን የያዘውን ሽቦ መሬት ነው የጣለው ማለት ነው። ከዛ ልክ ምን እየሰራህ ነው ምናምን ነገር ስትለው ሽንት ቤት ፈልጌ ነው አላት። እዛ ሽንት ቤት እኮ እዚህ አይደለም አለችው። ስትለው ጊዜ ያኔ ሽንት ቤት ነው የፈለኩት ታውቂ የለ እንዲህ ቀበሌ ጠባብ የሆነች እንጂ አካባቢ ብቻ ቀባጠራ ማለት ነው። ሲቀባጥር ጊዜ ለማንኛውም ሽንት ቤቱ ይሄ ነው አለችው። ያው ውስጧ ላይ ጥርጣሬ እንዳለው ሆኖ ማለት ነው። እና ለማንኛውም ሽንት ቤቱ እዚህ ይሄ ነው ብለው ከዛ አንቺ ቅደሚ ምርጤላ ብሏት ከዛ እሷ ቀድማ ወረደች ማለት ነው። እሱ አሁንም ጸጸት ውስጥ ነው ያለ ያኔ
ደረሰችበት። በጣም ንቁ ነው የሆነችበት ማለት ነው። በነገራችን ላይ ማናት ኪያ የሆነች እንትን ናት፣ ቆቅ ናት እና ማሻአላ በጣም ቆቅ ልጅ ናት እና ከዛ ተነቃቅቷል በነገራችን ላይ ማለት ነው እና በጣም ነው ተነቃቁት። ከዛ ልክ ደግሞ ወደ ክፍለ አገር እንውጣ እስቲ ዛሬ ጎራ እንበል ወደ ክፍለ አገር እና ኪራ ያሉበት ጋር እና ኪያ ነው ላ ኪራ እና ኪራ ያሉበት ጋር ጎራ እንበል። ያኔ ኒና ያው ትላንትና ከሴትዮዋ ጋር ነገራችን ላይ በጣም ተንኮለኛ ልጅ ናት እና መጀመሪያ ያው ከተበደበቻት ያኔ ካስደነገጠቻት ሴትዮዋ ጋር ያው ስምምነት አውርደዋል። ሴትዮዋ ግን የሆነ ትጠጣለች መሰለኝ እና ካሳ ነው የምፈልገው ምናምን ነገር ስትላት ጊዜ ካሳ ብቻ ባግ እንዳትይኝ እንጂ ችግር የለውም ምናምን ነገር አለቻት። ካላስ እንደዛ ከሆነ ተስማምተናል ብቻ አምጪ ስልሽ ታመጭልኛለሽ ምናምን ነገር አለቻት። ስትላት እሺ ብላ ሴትዮዋ እንግዲህ መንገዷን ቀጠለች። ከዛ ልክ ኒና ደግሞ በጣም ደስ አላት። ምን አለበት አሁንም ይሄ እንደዚህ አድርጌ ብገላገል፣ ምን አለበት ይቅርታ ብጠይቅ መጀመሪያ ጊዜ ይህንን ስቃይ ውስጥ ከመግባት በፊት ብላ ተነስታ መጨረሻ ላይ እንዴ ምን አምጪ ብለኝ ያኔ አምጪ ስልሽ ታመጭልኛለሽ ያለችኝ ነገር ምንድን ነው ይሽ አልጠየኳትም የሚለው እንግዲህ ቁጭት ውስጥ አስገባት ማለት ነው እና ከዛ እንግዲህ እንደዛ ብላ አይኔና ያለች በራሷ እያማረረች ተነስታ ወደ ቤቷ ሄደች ማለት ነው። ወደ እና ጽናት ጋር ሄደች ያኔ ከዛ በኋላ ደግሞ ያው ጽናት ያኔ ኪራ ያው ዴቪን ጠይቆታል። ምክንያቱም የሀገሩ ሕግና ደንቡ ያኔ ሴት ልጅ እንዴት ሆና እንደምትዳራ ወንድዮ ምን እንደሚጠበቅበት ሴት ልጅ ለማግባት ያንን ነገር ሁላ ከዴቭ አጣርቷል። ከዴቭ ጠይቋል። ውስጡ ላይ ግን ያው ሽማግሌ ሊቆ ዴቭም ያለውን ወይም የእንትኑን ስነስርዓት ነገረው ማለት ነው። ያኔ የሀገሩ ባህሉን ማለት ነው ነገረው። ከዛ እሺ ብሎት እንትን አደረገ። ዝም ማለት ይቅርታ መሀል ላይ አቋረጥኩባችሁ ግን ለምንድን ነው የጠየቀኝ አለው። ከዛ ሲለው ጊዜ አይ ዝም ብዬ ነው ፈልጌው ለማወቅ ፈልጌ ነው ምናምን ነገር አለ። ጽናት ደግሞ እኔ ፍንክች ያው እኔ እስካሁን ድረስ የተከተልኩት ብዙ በደል ቢደርስብኝም አሁን ግን አካኪሶ ሊያገባኝ ነው የምፈልገው ብላለች። እሱም ግን ያው እንትን ያደረገ ነው ሽማግሌ ለመላክ በሀገሯ ደንብ ሁኔታውን እንትን ብሎ ሊያገባት በሱ ነገር እሷም እንትን ብላለች። እሱም ግን ተስማምተዋል። እንደዛ ያሉ እንግዲህ በብቻ ጭር በባለ ደስ በሚል ቦታ በተቀመጠችበት ተከትሏት መጣ። ቤቱ እኮ አጣሁሽ ምናምን ነገር አላት። አሁን ሲነኝ ያለሁት አለችው። ስትለው ጊዜ ጋሽዬን እንግዲህ ብቻቸውን ትተሻቸው መጣሽ አላት። ስላት ጊዜ ሰሞኑ እኮ ጋሼን ማንን ያለች ሰው ስሙ ጠፋብኝ፣ እሱ ነው ያከሰሰው ብለዋለች። ከዛ ለምንድን ነው የሚከሰው ሲላት ጊዜ ድንበርተኛ ናቸው አለች። በነገራችን ላይ ለዛኛው አንድ የማናት የጽናት ከዚህ በፊት የጫት የጮኛዋ ወንድም አለና ከሱ ጋር ሆኖ አንድ ጓደኛ የሆኑ ወላሁ አለም ከዛ ያኔ ሰውየውን ያኔ የጽናትን አባት እንትን ያኔ ተቀይሟቸዋል። ብቻ አላውቅም። ያ ሰውየው ጽናት ጮኛ ወንድም